ሐረግ ድራማ ክፍል 61 ተለቋል። የሲፋን ቤተሰብ እንዴት ናችሁልኝ? ሰላማችሁ ይብዛል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬ ቀን ደግሞ ሐረግ ድራማ ተለቋል። የሚያሳዝን ነገር ነው የዛሬው። ኤፍራታ በያፌት ምክንያት አልቅሳለች። በጣም ነው ያለቀሰች፣ ልቧ ተሰብሯል። በክፍል 60 ለማስታወስ ኃይል ጽዮን የሆነ ምስጢር ከአፏ አምልጧት ነበር። እሱ ምንድን ነው? ለኤፍራታ ምስጢር ነገረቻት። እሱም አንቺ ገኒ እናትሽ ናት፣ በልጅነቷ ተደፍራ አርግዛ የወለደችሽ እናትሽ ናት። እንደገና ማሳደግ ሲያቅታት አቅም ስታጣት ደግሞ እዚህ በር ላይ ጣለችሽ። አሁን ደግሞ አንቺን ለመጠበቅ ወይ አንቺን ለማግኘት እዚህ ቤት በሰራተኛ ተቀጠረች። አሁን እቺ እናት አሁን አልቀበልም ነው የምትይ በስትላት ኤፍራታም ደነገጠች። ግን ጥሩ ነገሩ ወዳው ነው የራሳችሁ ናታን መጣና እንደዚህ ነው እያለቻት ነበር ኤፍራታ ለናታን። ቢሆንም ግን ረስቻለሁ አለችው ማለት ነው። ጽዮን ረስቻለሁ ስትል ከዛ ተረጋጋች ማለት ነው ኤፍራታ። ቢሆንም ግን ናታን እኔ ካሁኑ በኋላ እኔ ጨረቃ እንድሰቃይ አልፈልግም። አንቺ ካልነገርሻት በድጋሚ ይሄ አይነት ጥያቄ ካነሳሽ ኤፍራታ እኔ ነግራታለሁ። እስከ መቼስ አንቺ ደግሞ እስከ መቼስ ራስ ወዳድነት ትሆኛለሽ ነው ያላት ለገኒ። ገኒን ግን ጽዮን ላይ ተናዳ ነበር ይገላታለሁ ስትል ይሄ ነገር ግን ደግሞ መሀል ላይ መጨረሻ ላይ ረስታለች። ተናገረች ግን መጨረሻ ላይ አላስታወሰችም። የተናገረችው ነው ያላት። ግን ደግሞ አንቺ ካልነገርሻት እኔ ራሴ ነግራታለሁ። 1 ወር እሰጥሻለሁ። በ1 ወር ውስጥ የማትነግራት ከሆነ እኔ ኤፍራታ ከዚህ በላይ መጎዳት ወይንም እንደዚህ እናት የለኝም ብላ እንድትኖር አልፈልግም ነው ያለው። እውነት ነው። እኔም እደግፋለሁ ናታን። ምክንያቱም ገኒ እንኳን ልጇ ስትወጣ ስትገባ ታያታለች። ግን ደግሞ ኤፍራታ ደግሞ አጠገብ ሆና እናቷ እንደሆነች አላወቀችም። ምንም ችግር የለም። ለ2 ቀን ወይ ለ3 ቀን ልታኮርፋት ትችላለች። ግን ሁኔታውም ተረድታ አይታለች። ሴቶች እንዴት እንደሚደፈሩ አይታለች። እሳ ሴቶቹ ጋር ሆናለች እና ትረዳለች። ደግሞ ኤፍራታ የይቅርታ ልብ አላት እና ገኒ ላይ መቼም አትጨክንም። እና ገኒ የፈራችው ይሄንን ከሰማች ሁላችንም ጥላት ትጠፋለች እናጣታለን ብላ ነው። ግን ደግሞ በችግሯ ግዛ ራሱ ገኒ አጠገባ ብትሆን እናት አለኝ ብላ ተስፋ ታደርጋለች። እሷ እዚህ ዓለም ላይ ቤተሰቦች የለኝም እኔ ያለኝ ናታን ብቻ ነው ብላ ነበር ተስፋ የምታደርገው። አሁን ደግሞ ምን የመሰለች ምርጥ እናት አለችላትና በጣም ነው የምትደሰተው። ለ2 ቀን ወይ ለ3 ቀን ብቻ ነው የሚከፋት። እንደዛ ነው ውዶቼ። ሌላ ደግሞ ኤፍራታ ለሉሊት ትእዛዝ ሰጠቻት። ዛሬ እኔ የምፈልገውን የማታመጪ ከሆነ እኔ እሰራልሻለሁ ነው ያለቻት። ምክንያቱም ጽዮን ላይ ያደረገችው ነገር ሁሉም ነገር ታውቃለች ኤፍራታ። ይሄ ነገር ለፖሊስ ሳልሰጥብሽ ለፖሊስ አሳልፌ ይሄ መረጃ ሳልሰጥ እኔ የምለው ነገር ማድረግ አለብሽ ነው። ሴቶቹ ጋር ሄደሽ መረጃ እንድታመጭልኝ ይፈልጋሉ። ካሜራ ከፈለሽ ልብስ ላይ አደርግልሻለሁ እዛ ስትሄጂ ጊዜ አለቻት። ሉሊትን በጣም ደነገጠች። አሁን እኔ የኔ ጥላ ራሱ እየፈራው እየኖርኩ ሴቶኛለሁ ብላለች። ያው የእሷ ስራ ነው። ብዙ ጊዜ ስራችን ነው የሚያስከብረን፣ ስራችን ነው የሚያስንቀን። እሷ አሁን እንደ እመቤት ጥሩ ሰው ብሰራ ምንም አላጣችም። ንብረት አላት። ጥሩ መልካም ነገር ከወንጀል ነጻ ብትሆን ማንም ሰው ያከብራታል። ራሷ ናት ራሷን ያቀለለችውና እየፈራች እየኖረች ነው ከኤፍራታ ጋር። እንደዛ ነው። ሌላ ደግሞ ኤፍራታ ከሉሊት ስትመለስ ያፌት መንገድ ላይ ያገኛት እና ያፌት ናፍቀሽኝ ነበረ፣ እንኳን መጣሽልኝ፣ እንኳን አገኘውሽ አላት። እንደው ምን አይነት ጉድ ነው? እኔ ያፌት እዚህ ዓለም ላይ እኔ ማንም ሰው
ወድጄ አላቅም እንኳን እናትን ብትሆን ግን አንቺን ግን እወድሻለሁ፣ አፈቅርሻለሁ አንቺን ብቻ ነው እያላት ነው። እኔ ራሴ ህልም ይመስለኛል፣ ግን የእውነቱ ነው እሱ የምለው እና በዛሬ ቀን ግን ወጥመድ ውስጥ አስገብቶታል ኤፍራታን። ምክንያቱም ባለፈው የምታስታውሱ ከሆነ በክፍለ 59 ነው ያፌትን የወጉት፣ በ60 ደግሞ ሰው እንዲገል አደረጉት። ያ ግድያ ግን የውሸት ነው፣ አይታችኋል። የውሸት ነው። አንድ ሰው እዛ መጡ፣ ቪዲዮን አስቀመጡ። ያው ናታን በመድኃኒት ስለወጉት ምንም የማደርገው ነገር አቅም እንግዲህ እኔ ያ የአደንዛዥ እጽ ይመስለኛል የተወጋ ብቻ እንደዛ ነው። የሆነ ሽጉጥ ውስጥ የሆነ የውሸት ጥይት አደረጉና እሱ ስተኮስ የእውነት ይመስላል፣ ግን ሰውን አይገልም። እና ያ ሰው ናታንም ሲተኩስበት ያ ሰው ወደቀ እና ያፌት ደግሞ ነይና መኪና ውስጥ ግቢ የማሳይሽ ነገር አለ፣ ስለ ናታን ነው። ባለፈው አንተነ እንደዚህ ያደረግከው የኔ ናታን ስትል፣ አዎ እኔ ነበረ፣ ግን ድራማ ሰርቻለሁ እና አሁን ደግሞ በጣም ማሳይሽ ነገር አለ ናታን። እሷ እንደውም እምቢ ብላ ልትወርድ ነበር ከመኪና፣ ግን ናታን የሰው ህይወት አጥፍቷል፣ ማየት አለማየት ያንቺ የፋንታ ነው አላት። እሷም አየች፣ ስታይ በቃ በጣም ደነገጠች። እሱ ግን የውሸት ነበረ እና በቃ አሁን ምን ላድርገው ነው ብላ አለቀሰች። በጣም ልቧ ተሰብሯል። መቼም በቃ ድሮም ይሄ ነገር ፋይሉ አልተዘጋም፣ ግን ደግሞ አሁን ደግሞ ይሄ ሲጨመርበት ዘላለም ስለምታሰር ምርጫ ያንቺ ነው። ወይ እኔንም ማግባት ወይ ደግሞ እኔን አግብተሽ ናታንን ነጻ ማድረግ ወይ ደግሞ ናታን ዘላለም እስር ቤት እንዲኖር ማድረግ ያንቺ ፋንታ ነው ያላል። እሷም ደግሞ ምን እንደምታደርግ እንግዲህ እናያለን። እንደ ያ ጊዜም ቀለበት ልታደርገው ነበረ ናታንና ቤተሰቡን ለማዳን፣ ግን ናታን ነው ያ ጊዜ እንኳን ያዳናት። አሁኑ ግን ሄዋን ነው እንግዲህ። ምናልባት ሄዋን ከደረሰችለት ፖሊሷ ስለ ያፌት እየመረመረች ነው። ዛሬ ራሱ ቤዛ ጋር ሄዳ ስለ ያፌት በጣም ስትጠይቅ፣ ቤዛ ራሱ ለምንድን ነው አንቺ ፖሊስ ነሽ እንደዚህ የምትመረምሪ? መርማሪ እኮ ነው የምትመስል ያለቻት። ግን ደግሞ እሷ ካዳነች ነው ከያፌት እጅ እንጂ ያፌት እጅ ወድቃለች በዛሬ ቀን። ኤፍራታ ታሳዝናለች። እንዳለቀሰ ሰው እንዴት ይኖራል? ሰው እንዴት አንድ ቀን እንኳን ሰላም አይገኝም? አንድ ቀን ሁለት ቀን ከተደሰቱ ከዛ ጥላቶቹ እነሱና ወዳው ያበላሻሉ የነሱ ሰላም። እና ጽዮን ደግሞ በተናገረች ቁጥር ያው ምስጢርም ታወጣለች ስለሆነ በቃ ተጨናንቃለች። እዛ ቤት ራሱ በጣም ይጨንቃታልና ማነው ቢኒን እየጠራች ከሱ ጋር እየተስናናች ነው። ግን የቢኒና የጽዮን ወደ ፍቅር ሳይቀየር አይቀርም። ቢኒ አሁን ብዙ ጊዜ ስታይ ፍቅር እንደ